ጓደኛክ እያደረገ ያለው ሊያበሰብህ ነው። ሳያውቀው ነው ሊያበሰብህ። እሱ ሳያውቀው ምናልባት አድናለሁ ብሎ ግን ሳያውቀው ሊያበሰብህ ነው። አሃ ገባኝ። አዩም ያስብልኛል ሰይድም ያስብልኛል እንዲሉህ ነው። በዚህ አይነት መንገድ አይደለም። እንዲያስቡልህ ከፈለክ አሁን ያልኩን ነገር አድርጋቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድና የተከበራችሁ ቤተሰቦች ጠፋ ላላችሁ አለው ተመልሻለሁ። ሰብስክራይብ፣ ላይክ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ያው እንግዲህ ነቆር እናረጋለን። ያሱ ጀምሮኛል። አሁን ደግሞ እስቲ የሚያደርገውን ነገር አብረን በጋራ እያየን እናወራለን። ያሱ ቢራ በጣም ጥረት እያደረገ ነው ከሶደሬ። አሁን ደግሞ ወደ ተቀመሙ መድኃኒቶች ሄዷል ለጓደኛው። እስቲ ቪዲዮን አይተን እንመለስ። ሸገርቴ ሲዳፍነ ታቱ ኸገርቴን በኮም ጅሩ ተገርቴ yokhanya ta khase ko de khanof yokhana mo garte qamani ka tukhatau akasabunat lemantane yo jirate san nafkanni akasmo garte sedi fillechu wallahi sida san fidde le gari da nama gari ላለኒ ከነኒ ሲ ትክክለኛ ነገር ነው ያደረክ ያለው ትክክለኛ። ቆይ ታዲያ መማቸው እኔ እኮ ግርም የሚለኝ ነገር ማለት ነው የውስጥ ህመም ነው። ምንድነው ህመሙ? ህመም ታመዋል እንዴ? የታመሙት እንትን ነው እንዴ? ኮሶ ምናምን ነው እንዴ? አሁን ለአዩም ለሰይድም መድኃኒት ፈልጓል። ለአዩም ለሰይድም መድኃኒት ከፈለገ አረኔ እንጃ የሰይድ እንኳን የሚድን አይመስለኝም። የአዩን ምናልባት ልታድናት ትችላለህ። መጀመሪያ አዩን አድናት በመጀመሪያ ደረጃ ማለት ነው። ያሱ አንተ ራስህ መድኃኒት ያስፈልጋል። አንተ ራስህ መድኃኒትህን ፈልግ። መድኃኒትህን ፈልገህ ብትወስድ ጥሩ ነው። ሶደሬ አድኗለሁ ብለህ ሶደሬ ዜዳ አዝናንተ አምጥታ አሁን ደግሞ እንደገና ባህላዊ ሕክምና መስጫ መስተፋቅር ልታሰራ ነው የሄድከው። መስተፋቅር ምናምን ሲሰራ ነው ማቀው ይሄ ቦታ ማለት ነው። የባህል ሕክምና የሚሰጡ ብዙ የተለያዩ የውስጥ ህመሞችን የሚያድን መድኃኒት ያለበት ነው። የስጋዊ ህመሞች ማለት ነው። እዚህ ሐኪም ቤት አሁን የመንፈሳዊ ሕክምና እንዴት ነው የሚሰጠው? ሰይጣን ምናምን የሚያስለቅቁት። አዩ እጅ የምታነሳው ለማክሸፊያ ነው መፈለግ ያለብን እንጂ ጭራሽ መድኃኒት ሊጨምርላት ነው እንዴ? ማክሸፊያ ነው። እሷ ላይ ያለውን ማክሸፊያ የሚባል ነገር ነው። አንተ እኮ እያልክ ያለው እሷን ተቀባብታ ምንድነው የምትቀባባው? እንዲህ ብሶባት ቁጭ እንድትል ነው? ኧረ ያሱተው እንዴ! አሁን መጀመሪያ አንተ መድኃኒትህን ውሰድ። እኔ እንደዛ ነው ብለው መድኃኒትህን መጀመሪያ አንተ ውሰድ እንዴ! ተው እንጂ ለኔ ለጉዳን ከነው ሙሽኪላ ረኮ ሚራቀሙ ነማ ዋለ ጎሬያ አከስሞ ኸዋቲ ጎደ ለኔ ይጅ ለኔ አጥቆ ደንጂ ሚልከታ ቀው ሚልከታ ማሊ ባገርተንሲ ሚልከታ ቀምቀው እኔ ግርም እንደሚለኝ አዩን አትንኩብኝ የምትለው ነገር እኮ ነው። አንተ አዩን አትንኩብኝ። ሱመያ እንደዛ ስትሰቃይ እንደዛ ስትሆን ምንም አይመስልም። አዩን አትንኩብኝ። አሁን ለአዩ መጨነቅ እንትን እያልክ የሰይድን ስም ያነሳው ዝም ብለህ ነው እንጂ ለሷ መድኃኒት አንተ ነህ እንዴ? ቆይ ስጣት። አረ ያስጠረጥራል እኮ እጅ የምታነሳው ነገር ምናምን ያልከው ያው መቼም ጥርስህን አውልቃለች። ምናልባት አሁን መድኃኒት አምጥቼልሻለሁ ቢል አሁን መድኃኒት አምጥቼልሻለሁ ብልሃት ማለት ነው ሌላ የጥርስ ማውለቂያ መድኃኒት እንዳይሆን። ከዛ በተረፈ አሁን ተጨማሪ ሁለተኛ ጥርስ እንድታውልቅልህ ልሰጣት ነው ማለት ነው። ለሰይድም ቢሆን እንደዚህ አይነት ቦታ አይደለም፣ ቁርአን ቤት ውሰደው። ግን ከዛ በፊት አዩን ውሰዳት። አዩ ላይ ያለው ሲለፈልፍ ሰይድ ጋር ያለው ይለፈልፋል ማለት ነው። እንደዛ ነው ቅድሚያ ማድረግ ያለበት። ስቴፑን ነው የምነግርህ። አለበለዚያ ግን አሁን የሚዋት ጎን አንኮኒ ሚልከታ ቀው
namni laguddaan kana mushkilaa rakkoo biraa qabu namaa waan godhee jira. ኧረ ጉድ ነው ያልሰማችሁ ስሙ። ዶክተሩ እያለ ያለው ስህር የተሰራበት ሰው ወይም ደግሞ መድኃኒት የተሰራበት ሰው ምናልባት እሱ እንደገለጸለት ሁሉም ነገር አይሰራም፣ ትልቅ ዋጋ ሲሄድ አይሰራም፣ ሁለተኛው ዋጋ ሲሄድ ይሰራል እያለ ያለው እንደዛ ነው። ያ ማለት ደግሞ ሱመያን መች አገኛት? እኔ አልሰራም ብሎሃል እንዴ ካለ ነገረኝ። አያችሁ የሄደበት ጉዳይ ሌላ ታሪክ ነው። ሌላ ታሪክ ስህር የተሰራበት ሰው ማብራሪያ ሰጠው እንጂ ማዳኛው ምን እንደሆነም አልተናገረም። እንደው ካለ እያለ ነው የሚጠይቀው። ብያለው እኮ ባንሶላ ወንተን በጋቢም ቢሆን ጠቅልለ ምንም ሳታይ የእንቅልፍ ኪኒኒ ሰጣት ቁርአን ቤት ብትወስዳት ነው የሚሻለው። አዩን እኔ እንደዛ ነው የምልህ። ያው ጓደኛ ስለሆነች ተቀራርባችሁ ቀስ ብለ በእንትን የእንቅልፍ ኪኒኒ ሰጣትና ቁርአን ቤት ራሷን እንድታገኝ አድርጋት። የኔ ምክር ይሄ ነው። ከዛ በኋላ ሰይድንም እንደዛ ማድረግ ትችላለህ። አልሄድም ካለ ማለት ነው። ከዛ በተረፈ ነፉሜ ዋን ከና ከምላልተመት ተካሞ ቆርጭ ገርቴ ኒታፍ ጀቱ ነመከናት ኒታፍ ጀቱ ዶጅራቴ አማስ ኢሱ መኻናቹ ደግሞ ኑቲ ገርቴ ወን ሸከነ ነምን ገርቴ ዋዱሮ በደንብ ታዋም እያብራራለት ነው። ጨርቅ አስጥሎ እንደሚሄድ እንደሚያስኬድ ቀስ በቀስ ነው ጀምሮት ከየመን ተመልሷል። ከዚህ በኋላ ምን እንደምታደርገው አንድና አንድ ያለ አማራጭ በመጀመሪያ ደረጃ መዳን ከፈለክ ካዩ ሙሉ በሙሉ ራቅ። በቃ የኔ መልእክት ይሄ ነው። ካዩ ሙሉ በሙሉ ከራቅ ምናልባት ባሪክ ታይቶ ሱመያ ልትመጣ ትችላለች። ከዛ በተረፈ ጓደኛክ እያደረገ ያለው ሊያበሰብህ ነው። ሳያውቀው ነው ሊያበሰብህ። እሱ ሳያውቀው ምናልባት አድናለሁ ብሎ ግን ሳያውቀው ሊያበሰብህ ነው። አሃ ገባኝ። አዩም ያስብልኛል ሰይድም ያስብልኛል እንዲሉህ ነው። በዚህ አይነት መንገድ አይደለም። እንዲያስቡልህ ከፈለክ አሁን የምልህን ነገር አድርጋቸው። ቁርአን ቤት አዩን በመጀመሪያው ሰዳት፣ ከዛ በኋላ ደግሞ ሰይድን ሰደው። ሶደሬ ወስደህ ከማዝናናት እንደዚህ አይነት ነገር ብታደርግ ምናልባት መፍትሄ ይኖራል ብዬ ስለማስብ፣ ሲቀጥል ደግሞ የበለጠ እንድትሸሽ ሱመያ እንድትሸሽ እንድትርቅ እያደረጋችሁ ያላችሁት አንተና አዩ ናችሁ። ይሄን አስረግጬ እነግራችኋለሁ።